ኢትዮጵያን ወደ ተሳቢተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ሀገራዊ ምርጫ የምርጫ ካርድ በማውጣት ዝግጁ ሆኛለሁ። ሌሎችም ሴቶች የምርጫ ካርድ እንዲያወጡ የበኩሌን ድርሻ ያው አስተዋጽኦ አድርጌያለሁኝ። ሆኖም ግን ያንን የምርጫ ካርድ ያወጡ ሴቶችም ሌሎችም ወጣቶችም ሌሎችም ህብረተሰቦች ይህንን ምርጫ እኛ ሴቶች ብዙ ዘርፈ ብዙ ችግሮች ስላሉብን ያንን ዘርፈ ብዙ ችግር ለመፍታት ይህ ምርጫ በቃ በዋናነት አስፈላጊ ነው ለሀገራችን ብሎም ለሴቶች አስፈላጊ ነው። ያለውን ተወዳዳሪ ተፎካካሪ በተለያዩ በሚዲያም በምንም በመከታተል እኛ ሴቶች ይበጀናን የምንለውን መምረጥ ግዴታችን ነው እና ሰባተኛው ሀገራዊ ምርጫ የተሳካ እንደሆነ ሴቶች ሚና ምን መምሰል አለበት የሚለው ያው እንግዲህ ምርጫ ማለት ሀገረ መንግስትን መገንባት ነው፣ የሉዓላዊነት ጉዳይ ነው። በዚህ ውስጥ ደግሞ የሴቶች ሚና ምን ይመስላል የሚለው ሴቶች ሀገር በመገንባት ደረጃ ግንባር ቀደምና ቀዳሚ ናቸው። ይሄ በታሪክም የተረጋገጠ ነው። ስለዚህ በአሁኑ ሰባተኛው ሀገራዊ ምርጫ ላይ ሴቶች የበኩላቸውን አድርገው በመጀመሪያ በአደረጃጀት ሆነው ግንባር ቀደም በመሆን ምርጫን በመምረጥ ከዛም ደግሞ ከነሱ ኋላ ያሉትን ሴቶች በማስተማመር ምርጫው ፍትሃዊና ውጤታማ ሆኖ እንዲጠናቀቅ በማድረግ በምርጫ ያላቸውን አስተዋጽኦ ከፍ ያለ መሆን አለበት ብዬ አምናለሁ። ሌላው ሴቶች ሰውን በማሳመን ለሀገር ያለውን ጥቅም በማስረዳትም በተለይ ደግሞ በአደረጃጀት ሲሆኑ የበለጠ ተሰሚነት ስላላቸው የተሻለ ስራ እንደሚሰሩ እርግጠኛ ነኝ። በዚህም የሴቶች አደረጃጀት ከፍተኛው ሚና ይወስዳል ብዬ አምናለሁ። ሴቶች በአደረጃጀት ምርጫውን ለመምረጥ መደራጀት፣ ሌሎች ሴቶች ደግሞ በምርጫው ተሳታፊ እንዲሆኑና ምርጫው ውጤታማ እንዲሆን ወደ ጎንዮሽ በቡና ጠጡ ፕሮግራም እንዲሁም ደግሞ ሴቶች በራሳቸው ማህበራዊ ጉዳይ በሚገናኙበት የምርጫውን ፋይዳ በማስረዳትና በመወያየት ምርጫ መምረጥ ማለት የሀገርን ሉዓላዊነት ማረጋገጥ ማለት እስከሆነ ድረስ በምርጫው ሁሉም ሴቶች እንዲሳተፉ በማድረግ እጩ የሆኑ ሴቶችም ጭምር ሴቶችን የሚወክሉ ስለሆነ እሱም በምርጫ ማረጋገጥ መቻል አለባቸው ማለት ነው። መጀመሪያ በምርጫ ስንሳተፍ የራሳችንን እድል በራስ መወሰን ስለሆነ በምርጫ የተሳተፈ ሰው በሀገሩ ጉዳይ ላይ የራሱን ውሳኔ እንዳሳረፈና ለሀገር ትልቅ አሻራ እንዳሳረፉ ነው የሚቆጠረው። ስለዚህ ሴቶች ደግሞ በሀገራቸው የራሳቸው ሚና ማሳረፍ አለባቸው። እያሳረፉም ያሉ ሴቶች ስላሉ በዛ ልክ በምርጫ መሳተፋቸው ለውሳኔ እነሱ በመረጡት ሀገር ላይ የራሳቸውን ውሳኔ ያሳርፋሉ ማለት ነው። ሰባተኛው ሀገራዊ ምርጫ ማለት ሀገራችን ካለችበት ችግር እንዲሁም ደግሞ ክልላችን ካለበት ውጥንቅጥ አንጻር ምርጫው አይቀሬና ድርድር የሌለው አማራጭ ነውና ምርጫው ውጤታማ እንዲሆን መላው ሴቶች የበኩላቸውን ድርሻ መወጣት አለባቸው። ምርጫውን እንዲሳካ የበኩላቸውን በአደረጃጀት በቡና ጠጡ ፕሮግራም በተለያዩ ማህበራዊ ጉዳዮች እነዚህን ማድረግ አለባችሁ የሚል መልእክት። ኢትዮጵያን ወደ ተሳቢተ ሀገር እናሻግራት ሁላችንም በመደመር